ሰላም የስለት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። ይህ ቀን ለዚህ ሴት ከባድ ነው። በቤቷ ሰዎች መርዶ መጥተው ሲነግሯት የፈራውት ደረሰ እያለች አለቀሰች። ለምን ብላ ፈጣሪዋን ትጠይቃለች። ለዓመታት ሳትሰለች ያስታመመችው ባሏ መሞቱን የሰማችበት ቅጽበት ከባድ ነበር። ታዲያ ለሰዓታት ካለቀሰች በኋላ ረፊ ውሃ ጠጪ ብለው ያረጋጓት ወንበር ላይ ተባብረው ለምነው ብቻ ሳይሆን ተቆጥተው ነበር። ይህች ሴት ወርቆቿን አንድ የቤት መኪናና ያላቸውን ንብረት ሁሉ ተሸጠ። ለባሏ መታከሚያ እንዲከፈል አድርጋለች። ከሰው ተበድራለች። ልፋቷ ግን የምትወደው የልጅነት ባሏ ካለበት ህመም እንዲያገግምና ወደ ጤናው እንዲመለስ ሲሆን ከ6 ጊዜ በላይ ከሀገር ወጥቶ ሕክምናውን ተከታትሎ ነበር። በዛን ቀን ጠዋት መሞቱ ሲነገራት ለሕክምና ከሄደበት ሀገር በነጋታው ጠዋት አስክሬን ይገባል ተብሎ ተነገራት። ገና ውሃ እንድትጠጣ በእጇ ሰጧት። ግን ገነት የተባለች ሴት ተራምዳ ወደ ቤት ገባች። ማንም ሰው አያውቃትም ብቻ ሳይሆን አላስተዋልም ነበር። አገባቧን ገነት በቆመችበት ሁሉም ሰው ተመለከተችና አንድ ነገር ተናገረች። ወደ ሚስት ተጠግታ የተናገረችው ቃል ግን በሐዘን ላይ ያሉትን ሁሉ እንባ አደረቀ። ገነት ድምጿን ከፍ አድርጋ የባሌን መርዶ ሰምቼ እርሜን ላወጣ ነው የመጣሁት አለች። ምን ለማለት እንደፈለገች ለደቂቃዎች የተረዳት አልነበረም። ሚስት ቆማ ተጠጋቻት። ምንድነው ያልሽው ብላ ጠየቀቻት። ያንቺም ባል ነበር ስትል ጥያቄ በጥያቄ ላይ ደራረበችባት። ቤቱ በጸጥታ ተዋጠ። ለቅሶ ቆመ። ውሸትሽን ነው ስትል ሚስት ጮኸች። ገነት አልተንቀሳቀሰችም። ይልቁንም ቦርሷን ከፍታ የጋብቻ ሰርተፍኬት፣ የሰርግ ፎቶና የልጇን ልደት ካርድ ለሚስት ሰጠቻት። ያኔ ግን በሐዘን ቤት የተሰበሰበው ሰው ሁሉ አንዳች የተደበቀ ግራ አጋቢ ነገር እንዳለ ተረዱ። ሞተ ብለው እያለቀሱለት ያሉት ይህ ግለሰብ ሁለት ሴት በሕጋዊ መንገድ ትዳር መስርቶ ነበር። ግን ሁለቱም ሴቶች በፍጹም እውነቱን አያውቁትም። መርዶ ሊነግሩ የመጡ ሰዎች ከሐዘኑ የበለጠ የሚሰሙት ነገር አስደነገጣቸው። ሁለቱም ሴቶች አቶ ዳንኤል የኔ ባል ነው እያሉ ይጮሃሉ። ግን ሁለቱም ከእኔ ጋር ነበር የሚኖረው ይላሉ። ግን ሁለቱም ሕጋዊ ሚስቶች መሆናቸው ግልጽ ነው። በጣም የሚያስገርመው ሁለቱም ሴቶች ለነሱ የሚያውቁት የሚወዱት ለኔ ብለው የሚያስቡት ታማኝ ሰው እንደሆነ ነው። ሁለቱም ሴቶች የሚያውቁት ነው ይመስላቸው። ሁለቱም ሴቶች ሲጠየቁ እንዴ ለኔ አሉ። የሚያምኑት ባል እንደሆነ፣ የሚወዳቸው ባል እንደሆነ፣ ለልጆቻቸው ጥሩ አባት እንደሆነ ነው የሚናገሩት። ሁለቱም ሴቶች ግን በፍጹም የዚህን ግለሰብ ማንነት አያውቁትም ቢባል ማጋነን አይሆንም። ሌላው እንግዲህ በጣም የሚረብሸውና ደግሞ የሚከብደው ነገር ሁለቱም የሚያውቁት ጉዳይ የለም ስለሚያደርገው ነገር ወይ ደግሞ የሚያጠራጥር ነገር እንኳን አለ ብለው እንኳን እርግጠኛ እንኳን እንዳይሆኑ ምንም ያውቁት ነገር የለም። እርስ በርስም አይተዋወቁም፣ የሚያጠራጥርም ነገር አላዩም። ስለዚህ ምንም አያውቁም ማለት ነው። ሁለቱም በየፊናቸው የራሳቸውን መውደድ ብቻ ነው የሚያውቁት። የመጀመሪያ ሚስቱ የ4 ልጆች እናት የሆነችው ጽጌ ለባሏ መታከሚያ ብላ የተበደረችው ገንዘብ ብዙ ነው። አሁን ለቀብር ሆነ ለሐዘን የሚካሄድበት ብር በእጇ የለም። ገንዘብ ፈልጋ ቀብር ማስፈጸም፣ ለሐዘን ቤት የሚበላ ሆነ የሚጠጣ ለአስተዛዛኝ የሚቀርብ ለማዘጋጀት ሞራሏ ጠፋ።
ከባሏ ሞት ድንጋጤ ሳታገግም 1 ሰዓት ባልሞላ ልዩነት ሌላ ሐዘን ውስጥ ገባች። ግን ከሚያረዱት ሰዎች መሃል የተወሰኑት ውሸታም ባመጣሽው ፎቶ ሆነ ባመጣሽው ሰርተፍኬት አናምንሽም፣ ይልቁንስ በሕግ ትጠየቂያለሽ ተባለች። ያኔ ገነት ጊዜ አላጠፋችም። ስልኳን ከፍታ አዳምጡ አለቻቸው። ገንዬ በር ክፈችላቸው፣ ሶፋ የያዙት መኪና ደርሰዋል። ትወጂዋለሽ ብዬ አስባለሁ። መጣሁ እናቴ፣ እወድሻለሁ። ገንዬ የኔ ውድ ሚስት እወድሻለሁ። እሺ በቃ የዛሬን ብቻ ታገሽኝ እንጂ ሌላ አልጠየቅሽም። ገንዬ የኔ እናት ዛሬ አበዛሽ። የምር ቆይ እኔ ባልሽ በሳቅ ብታመምብሽ ምን ትጠቀሚያለሽ? ለማንኛውም ማታ 1 ተኩል አካባቢ ነው የምደርሰው። ደግሞ እራት ጥለሽኝ እንዳትበይሽ። ላለፉት ዓመታት አቶ ዳንኤል ለገነት ሲልክላት የነበረ የቴሌግራም መልእክት ድምፅ ሁሉም ቃላት አጠራቸው። በቴሌግራም ድምፅ የላከበት ቀናት ሁሉ ለሥራ ከከተማ ፊልድ እወጣለሁ እያለ የሄደበትን ቀን መሆኑን ጽጌ ተረዳች። ግራ የተጋቡት ሁሉ ስሜታቸው ወደ ንዴት ተቀየረ። ገነት የምታወራው ይበልጥ አናደዳቸው። ወደ ውጭ ለሕክምና ሲሄድ አብሬው የተጓዝኩት እኔ ነበርኩ 5 ጊዜ። አሁን 6ኛው ላይ ግን ወንድሙ ይዞት እንደሚሄድ ነገረኝ። እንደሚሞት ታውቆታል አለቻቸው። ወንድሙ ስለሆነ የሚታከምበትን የሚከፍለው ለመከራከር አልቻልኩም፣ ግን አብሬው ለመሄድ ፈልጌ ነበር አለች። ሐዘን ቤት ውስጥ ያሉት ሰዎች ወንድሙ ሳይሆን ተበድራና ወርቅ ብቻ ሳይሆን ንብረት ሽጣ የምታሳክመው ጽጌ መሆኗን ያውቃሉ። አሁን ሁሉም ሰው ሌላ ምን ውሸት ልንሰማ ይሆን ብለው ተሸማቀቁ። ታዲያ ግን ተቀመጪ ተብላ ወንበር የተሰጣት ገነት ሁሉም ለቅሶ አቁመው ለሚጠይቋት ሁሉ ተረጋግታ ተመልሳለች። አቶ ዳንኤል ቤት ተከራይቶ ሙሉ ወጪዋን ሸፍኖ በደስታ የሚያስፈልጋትን ሁሉ እያደረገ ላለፉት 5 ዓመታት በትዳር እንደኖሩ ገልጻ የ4 ዓመት ልጅ ሴት መሆኗን ገልጻ ተናገረች። ግን የሚገርመው ገነት የምትናገረው እውነት መሆኑን ለማረጋገጥ እንኳን ቃል አውጥቶ ጥያቄ የሚጠይቃት እስኪጠፋ በማስረጃ የተደገፈ ሰነድ አላት። ውሸታም ስትላት የነበረችው ሚስት ግን ስራሽ ምንድነው? ገቢሽ ከየት ነው አለቻት። ገነት ሙሉ ወጪዋን እሱ ሸፍኖ ሲያኖራት በ2 ሚሊዮን ብር መኪና የገዛልኝ ከ6 ወር በፊት ነው ብላ ገለጸች። የአፓርትመንት መግዣ 2 ዙር ከፍሎ 1 ዙር እንደሚቀር ገለጸች። የመጨረሻው ዙር ከተከፈለ ገነት ባለ 3 መኝታ አፓርትመንት ባለቤት ትሆናለች። ሚስት ሌላስ ብላ ታዳምጣለች። ርቀው ያሉ ቤተሰቦቿን እንደ ራሱ ቤተሰብ ይረዳል አለቻት። ታናሽ እህትና ወንድሞቿን እያስተማረ እሷን እያኖረ አቶ ዳንኤል በክብር እንዳገባት ገለጸች። ሰርግ ተደግሶ 1000 ሰው ተጠርቶ የተጋቡት አባትና እናቷ ባሉበት ከተማ ሲሆን የሰርጉን ወጪ የከፈለው ራሱ አቶ ዳንኤል ከ5 ዓመት በፊት ነበር። የመጀመሪያዋ ሚስት ወይንም ደግሞ አንደኛዋ ሚስት ገንዘብ ሲሰበሰብ ራሷም ተሳትፋበት ለምናለች፣ ገንዘብ ከሰዎች ተበድራለች። ብዙ ገንዘብ ነው እንግዲህ በሕክምና ስም የተሰበሰበው እና የዛን ጊዜ እሷ በጣም አንደኛ ተባባሪ ነበረች። ለምን ባሏ ታሟል፣ ማገዝ ትፈልጋለች፣ እንዲድንላት ትፈልጋለች። ስለዚህ የሕክምና ወጪ እያለ ያንን ገንዘብ ሲያግዘው እሷም አብራ ተባባሪ ነበረች። ትሰጠው ነበረ፣ ትለምንለት ነበር፣ ትበደርለት ነበረ። ምክንያቱ እንዲድንላት ነው። እሷ ያልገባት ነገር ግን ከግማሽ በላዩ ገንዘብ ለሕክምና ሳይሆን የሚሄደው ለሁለተኛ ሚስቱ ነው። ሁለተኛ ሚስቱ እንግዲህ ትቀበላለች ብሩን የሚያመጣውን በቃ እየተገረመች ነው የምትቀበለው። ምክንያቱም ምን አይነት ባል ነው ለሷ ያዘነላት መስሏታል። በቃ ለወደፊት ብዙ ነገር አስቧል ማለት ነው። እንደገና ልጆችም ወደፊት ስለሚኖሩ ያንን እያሰበ ነው በቃ ማለት ነው። ምን አይነት ባል ነው እኔን ይወደኛል፣ ቤተሰቤን ይወዳል ብላ ነው የምታስበው እንጂ ሌላ የምታስበው ነገር አልነበረም። ግራ የተጋቡት የሚሰሙት ባልተጠበቀ ሰዓት እየሰሙት ያሉት ሰዎች መሃል የተወሰኑት በቃ በሌላ ቀን ስለዚህ ጉዳይ እንወያይ፣
አሁን ግን ለቀብርና ነገ ለሚገባው አስክሬን አቀባበል እንዘጋጅ ሲባል ጽጌ ተቆጣች። በቃ ከዚህ በኋላ አይለቀስም፣ ማልቀስ የፈለገ ገነት ቤት ሄዶ ያልቅስ ብላ አፈጠጠች። ግን ቀጢ ስለ ባልሽ ተናገሪ ብላ ገነት ላይ አፈጠጠች። ገነት ግን ለማውራትና አቶ ዳንኤል የሷ ባል መሆናቸውን ለማረጋገጥ አልደከማትም። እንዲያውም ይበልጥ ያስደነገጣቸውን ዛሬ ቀርቶ ለነገ እንባቸው እንዲደረግ የሚያደርግ ነገር ተናገረች። በኃይል ትንፋሿን ሰብሰብ አድርጋ ሁላችሁም ማወቅ ያለባችሁ እውነት አለ። መጣላት ከእናንተ ጋር አይገባም። የበደለን ዳንኤል ነው እንጂ ከእናንተ ጋር በስጋ ያሳሰረች ልጅ አይደለችም አለቻቸው። ከዛ በተጨማሪ አሁን የ5 ወር ነፍሰ ጡር ነኝ አለቻቸው። ሰዎቹ እርስ በእርስ መንሾካሸክ ጀመሩ። ያኔ ግን ጽጌ ከወንበሯ ተንሸራታ ራሷን ስታ ወደቀች። ፈጽሞ ያልጠበቀችው ዱብዳ ሆነባት። እድሜዋን፣ ልጅነቷን፣ ጉልበቷን ብቻ ሳይሆን ሙሉ ህይወቷን የሰጠችው ባሏ ማታውቀው ሌላ ሰው መሰላት። ግን ጽጌ ብቻ ሳትሆን የተሰበሰቡት ሁሉ ገነት እንደ ጽጌ ሁሉ የተታለለች ሰው እንደነበረች ተረዱ። ሐዘን ቤቱ ሐዘን ቤት ሳይሆን ጥያቄ መጠየቂያ አዳራሽ መሰለ። ጽጌ ከሰዓታት በኋላ ተረጋጋች። ወደ ራሷ ስትመለስ ግን በቃ ውጡ ብላ ሁሉንም ሰው ከቤቷ አስወጣቻቸው። ብዙ ለመኗት። ለቅሶ ቤቱ ሌላ ቦታ እንዲሆን ውሳኔዋን አሳወቀች። ጽጌ ላለፉት 2 ዓመታት ከአቶ ዳንኤል ጋር አብረው ይተኙበት የነበረውን መኝታ ቤት አሁን ገብታ ቆለፈችና ተደበቀች። አሁን ጎረቤት ዘመድ ሁሉን ነገር ሰማ። በክብር አስክሬን መቀበያው ቀን ሰዎች በወሬ በድንጋጤና በግራ መጋባት የሚያሳልፉት ቀን ሆነ። ቀናት ካለፉ በኋላ የቀብሩ ስነ ስርዓት ላይ ጽጌ አልገኝም አለች። ታዲያ የዳንኤል ቤተሰቦች ጽጌ የማትመጣ ከሆነ ገነትም አትምጣ ብለው ወሰኑ። ይህ ሁሉ ግርግር ከመፈጠሩና የዳንኤል የተደበቀ ምስጢር ከመውጣቱ በፊት በሰላሙ ሰዓት ዳንኤል በሕይወት እያለ ከጽጌ ጋር ኑሮውን ሁሉ ያማረና በፍቅር የተሞላ ነበር። ታዲያ የሚያውቋቸው ሰው ሁሉ የሚቀናበት ትዳር ነበራቸው። ዳንኤል በእርግጥ ብዙ ጊዜ ፊልድ እያለ ሰንብቶ ይመጣል። ለጽጌ የኖረችበት የሥራው ጸባይ ነው ብላ አምና ነበር። ይተማመናሉ ብቻ ሳይሆን ትተማመንበታለች። ለልጆቹ ጥሩ አባት ነው። የዳንኤል ጥሩ ባልነት ግን ከቤታቸው ብዙ ኪሎ ሜትር ርቃ የምትገኘው ለገነትም ዘንድ ነው። ሁለተኛ ሚስቱ እንግዲህ በህጋዊ መንገድ ነው ያገባት። በህጋዊ መንገድ ሲያገባት ግን ስለ ቀድሞ ሚስቱ የምታውቀው ነገር የለም። የምታውቀው ነገር ካለመኖሩ በላይ ደግሞ እሷ ልክ ማርገዟን ስትነግረው በጣም ነው የተደሰተው። ለእሷ ፊት ከኋላ እንግዲህ ያደርገውን ወይንም ደግሞ የተሰማውን እሱ ነው የሚያውቀው። እሷ ፊት ግን በጣም ነው የተደሰተው። በጣም ነው ከእሷ ጋር መጪ ዘመኗን እንድትስል ያደረጋት። ደስ ብሎት ነው የነገራት። ወዲያውኑ ነው ያገባት። ምንም ስለመጀመሪያ ትዳሩ ከማርገዟን በፊት ከማርገዟን በኋላ የምታውቀው የምትጠራጠረውም ነገር የለም። ብዙ ሰው የሚጠረጥረው ምንድን ነው? ምናልባት ስላረገዘች ነው ቶሎ ያገባት ብለው ነው የሚያስቡት። እንግዲህ እሱ ታሞ ይሄ ነገር ባይከሰትበት ኖሮ ህይወቱ ባያልፍ ኖሮ ሁለተኛ ሚስትም እንዳለው አይታወቅም ነበር፣ ልጅም እንዳለው አይታወቅም ነበር። እሱ የሚያስበው ይሄን ነበረ፣ ማንም እንዳያውቅ በቃ። ምክንያቱም ሞት የሚባል ነገር እሱ ራሱ ረስቶታል። እንደሚሞት ራሱ የሚያውቅ አይመስለኝም። ሞት የሚባል ነገር እንዳለ ራሱ የረሳው ይመስለኛል። እና ተዳፍኖ እንዲቀር ነበር የፈለገው። ባይሞት ኖሮ ግን ይህ ሁሉ ሚስጥር አይወጣም ነበር ማለት። ዳንኤል ለገነት እጅግ ጥሩ ወንድ ነው። እሷ እድሏን እያመሰገነች 5 ዓመት ከልጃቸው ጋር በደስታና በፍቅር እንደኖሩ ትናገራለች።
ቤት ሲመጣ በደስታ ጊዜያቸውን ያሳልፋሉ። ምንም አይነት የሚያጠራጥር ነገር አይታ አታውቅም። ዛሬ ግን ስታስበው ውስጧን የሚከነከናት ነገር ቤተሰቦችን አስተዋውቀኝ ስትለው ቤተሰቡን ሊያስተዋውቃት አይፈልግም ነበር። ለምን ስትለው ስለ አንቺ ስነግራቸው አልወደዱሽም፣ አልተቀበሉሽም። ስለዚህ አብረን እንኑር፣ እነሱን ግን ታያቸው ብሎ አሳመናት። ብዙ ጥያቄ በአእምሯ እየተመላለሰ ቢያስጨንቃትም ዳንኤል ግን ሳይቆጣ በክብር እያስረዳ በፍቅር ተንከባክቦ ከነ ቤተሰቧ ያኖራት ሰው ነበር። ዳንኤል በእርግጥ በህመም ይሰቃይ ነበር። ብዙ ጊዜ ሲታመም፣ አስታማሚው ደግሞ ገነት ናት። ገነት ጋር መሆን ምርጫው ለምን እንደሆነ አይታወቅም። ግን እየታመመ እንደሚሰራ ጽጌን አሳምኖ እሱ ገነት ዘንድ ይከርማል። ዳንኤል ለዓመታት የተሰቃየበት ህመሙ እየባሰበት ሲመጣ በእርግጥ ደጋግሞ ከገነት ጋር ስለ ነገ ህይወቷ ይመካከሩ ነበር። እሷ ግን ይድናል ብላ እንጂ ይሞታል ብላ አልጠበቀችም። ቀብር አልፎ ወሬው ጋብ አለ። የዳንኤል የሥጋ ዘመዶች ቤት ቀብርና ሐዘን አለፈ። ጽጌ በእርግጥ ጥቁር ልብሷን አላወለቀችም። ቀብር ሆነ 40ና 80 አላከበረችም። ከሰው ተደበቀች። አንድ ክፍል ዘግታ ከ4 ወር በላይ ሰው ሳያገኛት ኑሯ ቀጠለ። ሁለቱም ሴቶች ንዴት፣ ጉዳትና ግራ መጋባት ውስጥ ናቸው። ግን ጽጌ እያደረ ስታስበው ግን አንድ ነገር ወሰነች። ከዛም ለገነት ደወለችላት። ደጋግማ አነጋገረቻት። ከገነት ጋር አንድ ነጥብ ላይ ደረሱ። ያታለላቸው ዳንኤል ነው። ስለዚህ ሰላም ፈጥረው ልጆቻቸውን በፍቅር ሊያሳድጉ ተቀምጠው ተነጋገሩ። ልዩነት ሳይሆን አንድነታቸውን ማጠናከር እንዳለባቸው ተማመኑ። ሁለቱም ተታለዋል። እርስ በራሳቸው አንዳቸው ስለ አንዳቸው እንደማያውቁ ተማምነዋል። ሐዘናቸውና ጉዳታቸው የጋራ ሆነ። ተስማሙ። እየተወያዩ እያለ ግን የጽጌ ፊት ተለዋወጠ። ፊቷ ያስፈራል። በሰላም ስታወራ የነበረችው ጽጌ ተናዳ በኃይል መተንፈስ ጀመረችና ቀስ ብላ ቆመች። ይህን ቀለበት ከየት አመጣሽው ብላ አፈጠጠችባት። ገነት ግራ ገባት። ከ3 ዓመት በፊት ዳንኤል ስጦታ ሰጥቶኝ ነው አለች። ቀለበቱ የኔ ነው፣ ለኔ ደግሞ የሰጠችኝ እናቴ ናት። የእናቴን ማስታወሻ ሰርቆ ሰጥቶሽ ነው፣ የሌባ ተቀባይ ነሽ አለቻት። በጽጌ ቤት ውስጥ ሰው የለም። ሁለቱም የሚነጋገሩትን ሆነ የሚሰማ የለም። ጽጌና ገነት ታዲያ ሰው በሌለበት ገላጋይ በማይሰማበት ሁኔታ ክርክራቸው ወደ ጸብ በፍጥነት ተቀየረ። ውስጣቸው ሁለቱም ንዴትና ጸብ አለ። ሁለቱም አሁን አንዳቸው በአንዳቸው ላይ እልሃቸውን ተወጡ። ዕቃ ተሰበረ። ብዙ ታገሉ። በመጨረሻም ግን ገላጋይ ከጎረቤት ድምፅ ሰምቶ መጣ። ቀጥሎ ፖሊሱ ተከተለ። ሁለቱም ጣቢያ ተወስደው ቃል ሰጡ። ጽጌ ቀለበቴን ትስጠኝ ትላለች፣ ገነት ደግሞ የኔ ነው ብላ አቋሜን አልቀይርም አለች። ያኔ ግን ጽጌ ገነትን ቤቴ መታ ደበደበችኝ በማለት ክስ መሰረተች። ጽጌ እልህ ውስጥ ገባች። 2 ሳምንት ቆይታ ግን መልሳ በትዳር እያለ ከባሌ ጋር ትዳር መስረታለች ብላ ሌላ መጥሪያ ጽጌ ለገነት ይዛ ቀረበች። ክርክሩ ወራት ቆየ። በሕግ ፊት ግን ገነት ተጠያቂ ሊያደርጋት የሚችል ነገር አለ። መታለሏ ከተጠያቂነት አላዳናትም። ቅጣቷን ተቀብላ ሕይወት ቀጠለ። ታዲያ ጽጌ የፈለገቻት የእናቷ ቀለበት የጠፋበትን ቀን እንደ ዛሬ ታስታውሰዋለች።
ቤት ውስጥ የነበረው ባሏ ቀለበቱን ኪሱ ከቶ ጠፋብኝ ስትለው አብሮ ቤት ውስጥ ሲያፋልጋት ዋለ። ግን በፍጹም ልታገኘው እንደማትችል ስታውቅ ውስጧ ማዘኑን እያየ አራራላትም። ታዲያ ወርቅ ቤት ሄዶ አሳጥቦ በስጦታ ዕቃ አድርጎ ቀለበት ለጣትሽ ገዛውልሽ ብሎ ለገነት አመጣላት። ገነት ተደስታ ተቀበለችው። ጽጌ ግን ለዓመታት በህይወት የሌሉ እናቷ ስጦታ መጥፋቱ ውስጧን ቢያሳዝነውም ዛሬም ቢሆን እጇ ሳይገባ ህይወት ቀጠለ። ገነት ማረሚያ ቤት ውስጥ ወለደች። በዛው ልጇን እያሳደገች የእርማት ጊዜዋን አጠናቃ ስትወጣ ግን ገነትን ልታገኛት ሆነ ከሁለቱ የተወለዱ ህፃናት እንዲገናኙ ለማድረግ ፍላጎት እንደሌላት አሳወቀች። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ እያነሳን የምንነጋገርባቸው በርካታ ሀሳቦች አሉ። ከነዛ ሀሳቦች መካከል አንዱ ሊሆን የሚችለው ምንድነው? የዛሬ ባል ታሪካችን ይሄ አባት እርግጥ በህይወት የለም። ያደረገው ነገር ግን ለልጆቹ ለዛሬም ለነገም ከዛም በኋላ ለልጅ ልጆቹ ሁሉ የሚተርፍ መልካም ያልሆነ ነገር አስቀምጦ ነው ሄደውና ሁለት የተለያየ ቦታ ላይ ሁለት የተለያየ ቤተሰብ አስቀምጦ ሁለቱንም ቤተሰብ ጎድቶ የሄደ ሰው ነው። እንግዲህ አንዳንዴ እንደዚህ ነው። እኛ በህይወታችን አይታወቅም፣ አይደረስበትም፣ ምን የሚፈጠር ነገር የለም ብለን የምናደርገው ነገር ምን ያህል እንግዲህ ሚስቶቹን ሁለቱን ሴቶች ብቻ አይደለም ልጆቹን ራሱ ስማቸው አባታቸው እንደዚህ ያደረገ እየተባለ ከዛ በተጨማሪ ደግሞ ልጆቹ እንግዲህ ሊስማሙ ይችላሉ። ትልቁ ዕድል ግን ላይስማሙ ይችላሉ። ለምን? ሁለቱ ሴቶች ያልተስማሙበት ሁኔታ ልጆቹን ለመስማማት የሚመች መንገድ አይፈጥርላቸውም። ተግባራችን ሁልጊዜም በተለይ ልጅ ከወለድን በኋላ ለልጆቻችን የምናስብ ከሆነ ልጆቻችንን የምንወድ ከሆነ ለልጆቻችን መጪ ህይወት ሁሉ መልካም ነገር እንዲገጥማቸው የምንፈልግ ከሆነ አንዱ ትልቁ ነገር የኛ ስነ ስርዓት የተሞላበት ህይወት ነው። የኛ ፈጣሪን ፈርተን የምንኖርበት ህይወት ነው። እኛ በእያንዳንዷ ደቂቃችን የምናረገው ነገር ሁሉ ለልጆቻችን ለልጅ ልጆቻችን ብለን በማስተዋል የምንረማመድ ከሆነ ይሄ ሰው አይደርስብኝም ማንም አያየኝም ብለን ከምናረገው ነገር እንቆጠባለን። ሰው በጣም ደፋር ከመሆኑ የተነሳ አንዳንድ ሰው ምን ያደርጋል? በጣም ብዙ ነገር ከሰው ተደብቆ ያደርጋል። በጣም ያንዳንድ ሰው ድፍረት አይን ያወጣ ነው እኮ ነው የሚያስብለው። ምክንያቱም አስቢው ከሰው ተደብቆ ከህግ ተደብቆ ከሁሉ ነገር ተደብቆ ፈጣሪ እንደሚያየው አያውቅም። የሰው ልጅ በጣም አይምሮ ሲበስል የሚፈራው ህሊናውን ነው። ህሊና የሚፈራው ደግሞ ፈጣሪ ስለሚመለከት ነው። የሚደረግና ማይደረግ ነገር የማናረገው ህግ ስለከለከለን ብቻ አይደለም። ህግን ማክበር አሪፍ ነው፣ መልካም ነገር ነው፣ የብልጥም ስራ ነው። ህሊናችን ግን የምንፈራ ከሆነ ፈጣሪን በትክክል እናውቃለን ማለት ነው። ሳናቅ እንኳን ለምናረገው ነገር ለምንድነው ተንበርክከን ንስሐ የምንገባው? በድፍረት ሳይሆን ሳናቅ ፈጣሪ ይቅር በለኝ ብለን እኮ ንስሐ የምንገባው ህሊናችንን በየደቂቃው ስለሚወቅሰን በየሰከንዱ ይሄን አድርጌያለሁ ስለሚል ነው። ይሄ የስልጣኔ የእውቀት በመንፈሳዊ ህይወት የማደግ ከዛ ተጨማሪ ደግሞ የፈጠረንን ከማወቅ የመጣ ለፈጣሪያችን ከመገዛት የመጣ ልንለው የምንችለው ማንነት ነው። ሰው ባያየን እንኳን ህግ ባይጠይቀን እንኳን ማንም ሰው በሌለበት ቦታ እንኳን የማይደረግ ነገር የማናረገው በቃ ህሊናችንን ስለሚጸጽተን ስለሆነ በዚህ ውስጥ መረማመድ መቻል አለብን። ይሄን የምናረገው ደግሞ ትልቅ ነገር ማወቅ መቻል ያለብን ነገር አለ። እያንዳንዳችን በድፍረት የምንሰራው ስራ እያንዳንዳችን ሰው አያየንም ህግ አይጠይቀንም ብለን ተደብቀን የምናረጋት ነገር በደንብ አድርገን ዘር እየዘራን ነው። የምንዘራው ዘር አድጎ
እኛን ብቻ ሳይሆን ልጆቻችንን ጠልፎ የሚጥል ነውና ስንዘራ መልካም ዘር እንድንዘራ ከፈለግን መጀመሪያ ፈጣሪያችንን ማወቅ ነው። ፈጣሪውን የሚፈራ ሰው ህሊና አለው። ህሊናውን የሚያውቅ ሰው ደግሞ ከማንም በላይ የህሊናውን ድምጽ ይሰማል፣ ይጮህበታል፣ ይፈራል። ስለዚህ ይጠነቀቃል በእርምጃው። ይሄን ያደረገ ሰው ፊቱ ያስታውቃል፣ ኑሮ ያስታውቃል፣ ህይወቱ ያስታውቃል። ከዓለም ከጫጫታው ከአህዛብ ነገር በሙሉ ተለይቶ እርግጥ ያለ የተረጋጋ ነገር ሲኖር ይታያል። ምክንያቱም የሚፈራው ፈጣሪ የሚያከብረው ፈጣሪ በአደባባይ እኛ በምናየው በአይን ፊት የተከበረ ህይወት ሲኖር ታየዋለሽ፣ እናየዋለን። እንደነዛ አይነት ሰዎች ለመሆን ከራሳችን ጋር ከፈጣሪያችን ጋር ተንበርክከን ያንን ጸጋ መቀበል እንችላለን። የዛሬ ባለ ታሪካችን ግን ፈጣሪን የናቀ ህግን የናቀ እወድሻለሁ የሚላቸውን ሚስቶቹን ሁለቱንም ሴት የናቀ ልጆቹን የናቀ ዘሩን የናቀ ሰው ነውና ከእንደነዚህ አይነት ሰው አጠገባችን ካለም መራቅ አለብን። ለምን ይጋባብናል? ፈጣሪን የሚንቅ ሰው ህግን የማያከብር ሰው ህሊና ቢስ የሆነ ሰው አጠገባችን ካለ ካጠገቡ መራቅ ነው ያለብን። በረከታችን ይጠፋል፣ ጸጋችን ይሄዳል። የነሱ የድፍረት መንገድ ይሄ ህገወጥ ደፋር ፈጣሪን የማይፈሩበት መንገድ ሁሉ ለካ እኔ እንደዚህ ማረገው ስለማላቅ ነው፣ ፋራ ስለሆንኩ ነው፣ ይሄው እሱ እንደዚህ ያረገ ምን ሆነ፣ ይሄው እንደዚህ ያገኘ ነው፣ ይሄው እንዲያገኘሽ ነው እያልን ወደ እነሱ መንገድ እንሄዳለን። አንዳንድ ሰው በቃ ተደብቆ እኮ የሚሰራው ነገር በጣም አስደንጋጭ ከመሆኑ የተነሳ በህይወት አጋጣሚ አጠገባችን ሲመጣ የሚያረገውን ነገር መከተል እንፈልጋለን። አንዳንዴ ገንዘብ አለው ነገሩ፣ ደስታ አለው ነገሩ፣ በዓለም ስንመለከተው ያስቃል፣ በቃ ፈን ነው ነገርየው፣ በዛ ላይ ጥቅም ሊኖርበት ይችላልና የኛ መንገድ የፋራ የነሱ መንገድ ያራዳ ይመስለንና ወደ እነሱ መንገድ እንዳንሳብ ህሊና ቢስ ከሆኑ ሰዎች መራቅ ነው ያለብን። አያስፈልግም። የሰው ልጅ ትልቁ ነገሩ የስልጣኔው ጥግ፣ የእድገቱ ጥግ፣ የማንነቱ ትልቁ ቦታው ህሊናውን መፍራት የጀመረ ቀን ነው። ህሊናውን የሚፈራው ግን ሌላ ተአምር ኖሮ አይደለም፣ ፈጣሪን ስለሚያውቅ ነው። እውቀቱ ትልቅ ደረጃ ላይ ስለደረሰ ነው። ከህሊናችን ጩኸት ርቀን ህሊናው የተጠበሰ ሰው አለ አይደለ? ልክ አሁን ከዚህ በፊትም ብለነው እናውቃለን። ህሊና ቢስ ሰው ማለት ከሰል የሆነ የተቀጣጠለ ከሰል ፍም የሆነ ከሰል እያየ ብድግ አድርጎ የሚሄድ ሰው አለ። እጁ ማያቃጥለው ምንም አይቃጠልም እዚህ ጋር። እንደዛ ነው ህሊና ቢስ ሰው ማለት። ክፋትም ሲሰራ ተንኮልም ሲሰራ የሰው እንባ የሰው ደም ምንም አይመስለውም። በቃ ጭንቅላቱ ደንዟል፣ ህሊናው የለም። ዝም ብሎ ክፋትን እየሰራ ይኖራል። ከእንደዚህ አይነት ሰው ራሳችንን ጠብቅ፣ ያጋባብናል። ሌላው እንግዲህ የምናነሳው ነጥብ ምንድነው? ሁለት ሰዎች ትዳር ሳይመሰረቱ በፊት የሚያሳለፉበት የፍቅረኛም ሆነ የጓደኛ ጉዞ አለ፣ መንገድ አለ። በዛ በፍቅረኛና በጓደኝነት ጊዜ እርስ በርስ ሳይተዋወቁ እዛኛው ስቴጅ ላይ አይደርሱም። ወይም ደግሞ የጋብቻ ወይም የመውለድ እያለ ያንን ሁሉ አልፎ አይሄድም። መጀመሪያ መተዋወቅ አለባቸው አይደል? እንደዛ ነው ብዙ ሰው የሚያደርገው። ሰው እንዴት ሳይተዋወቅ ህይወት ይጀምራል? የማያውቀውን ሰው ስለዛ ሰው ምንም ኢንፎርሜሽን ከሌለው ማን ነው ያ ሰው? ዘመዶቹን እነማን ናቸው? ቤተሰቦቹን ተዋውቀነዋል ወይ ብለው ማሰብ አለባቸው። ሁለት ሰዎች ሳይተዋወቁ መጋባት የለባቸውም። በተለይ ሴቶች እህቶቻችን ለጋብቻ ብለው ፈጥነው አንዳንድ ጊዜ ወይ ደግሞ ፑሽ ያደርጓቸዋል ከቤተሰብ ከጎረቤት ምናምን። ምን እየሰራች ነው? አንዳንድ ጊዜ እሰማለሁ ባታገቢም ዝም ብለሽ ውለጂ ምናምን አይነት ነገር። እንዴ ያለ አባት ብቻዋን ለምንድን ነው የምታሳድገው? እና ይሄ አጓጉል የሆነ እንትን ምክር ትክክል አይደለም። ሁለት ሰዎች መተዋወቅ አለባቸው። በቃ ይሄ ነው የተደነገገልን። ወይም ደግሞ ብዙ ሰው ወይም ደግሞ አባት እናቶቻችን ያሳለፉት ትክክለኛ መንገድ እርስ በርስ ተዋውቀው አትሊስት ቤተሰብ እንኳን ተዋውቁ ማናቸው እስቲ ምንድነው የሚሰራው ተብሎ እኮ ነው ሽምግልና ተልኮ አይደል? ምንድነው የሚሰራው? ስራ አለው ወይ? ያስተዳድራል ወይ? ምናምን እየተባለ ነው እንጂ ዝም ብሎ ዘዋ አይባልም። ለዚህም ነው እንግዲህ ከዚህ ከመቸኮል የተነሳ ለትዳር ካላቸው ጉጉት የተነሳ ያንን ስቴጅ ያንን ማወቅ የሚገባቸውን መስመሮች ይስቱና አጉል ቦታ ላይ ይወድቃሉ። ማያውቁት ሰው ላይ ያው ካለፈ በኋላ መውለድ ምናምን ላይ ከደረሰ በኋላ ድንገት ሲነቁ ያሉበት ነገር ሌላ ይሆናል፣ ሌላ ዓለም።
ሰውየው የማያውቁት ሰውየው ይሆናል። ልክ እንደ ዛሬ ባለ ታሪካችን ማለት ነው። እና በጣም ከባድ ነው። ይህን ነገር ማሰብ አለባቸው ሴቶች እህቶቻችን በተለይ እርስ በርስ መተዋወቅ። ኦፍኮርስ ወንድም እሷን ማወቅ አለበት። ምንድነው የምትሰራው? ምንድነው የምታደርግ? ቤተሰቦቿ እነማን ናቸው? መጠያየቅ መተዋወቅ ግድ ይላል ማለት ነው። ይህንን ካላደረጉ ጨለማ ውስጥ ነው የሚገቡት። ማንነቱን ማናቀው ሰው ምን እንደሆነ ምን እንደሚሰራ ማናቀው ሰው ነገ ጠዋት ምን እንደሚያደርገን አናውቅም። ስለዚህ መተዋወቅ ጥሩ ነው ማለት ነው። መተዋወቅ፣ እርስ በርስ መተዋወቅ፣ ምንድነው የሚሰራው፣ ምንድነው የሚያደርገው፣ ባህሪውን ራሱ አንዳንድ ሰዎች ምንድነው የሚያደርጉት እንደውም በየቀኑ ራሱ ብሏቸውን ይጠያየቃሉ። ዛሬ እንዴት ዋልክ፣ ምንድነው የሰራኸው፣ ከማን ጋር፣ ጓደኞች እነማን ናቸው። ሌላው ደግሞ ኢምፖርታንት ነገር ከጓደኞቹ ጋር መተዋወቅ። ጓደኛ ታብዛ ምናምን ብሎ ካልክሎ ባውንደሪ ማድረግ አይደለም። እሱማ እንደውም መንገድ ይከፍታል። ያን ማድረግ ሰውየው ተደብቆ የፈለገውን ነገር እንዲያደርግ እድል ሰጠች ማለት ነው። ስለዚህ መጀመሪያ እዛ ስቴጅ ላይ ነው መጠንቀቅ። የጓደኝነት ስቴጅ ላይ ነው መጠንቀቅ። ማን ነው ጓደኛው? ይሄ ሰውዬ ምንድነው አመለካከቱ፣ ባህሪው ምን አይነት ነው፣ ጓደኞቹስ ምን አይነት ናቸው፣ ምንድነው የሚሰሩት፣ አብረው ሲገናኙ ስለምንድነው ኢንጆይ የሚያደርጉት፣ የሚያወሩት ነገር፣ ከዛ ቤተሰቡን እያለች ነው። ከዛ ሰውየው ማንነቱን ልታቅ ትችላለች ማለት ነው። ከዛ የመወሰንም ያለመወሰንም የመቀጠልም ያለመቀጠልም የእሷ ድርሻ ይሆናል ማለት እንጂ መቼም በጭፍን አይኗን ጨፍና እያየች እሳቱ ዘው ብላ ትገባ። ስለዚህ ይሄ ጥንቃቄ ማድረግ አለባቸው ማለት ነው። ሁለቱም ሴቶች በጣም ነው የደነገጡት እውነትን ሲረዱት። እያደርግን ያሉት ነገር አለ። ምንድነው የሆነ ነገር ትዝ ሲላቸው አሃ ለካ በዚህ ጊዜ እንደዚህ ያለኝ ለዚህ ነበር። የዛን ጊዜ አይታወቃቸውም ነበር። ምልክትን ቢያዩ ችላ ነበር የሚሉት። አንዳንዱን ነገር ለምንድን ያልጠየቃችሁት፣ በዚህ ጊዜ እንደዚህ ብሎ ነበር ሲሉ ለምን አልጠየቅሽም፣ ለምንድን ያልጠየቃችሁት እየተባሉ የሚጠየቁበት ሁኔታ አለ። ምን ይሉ ነበር? በተለይ ትልቋ ሴት ወይንም ደግሞ የመጀመሪያዋ ሴት እሷ ጥያቄዎች ቢኖሯት እንኳን የማትጠይቅበት ምክንያት አይ ጫቅጫቃ ላለመባል፣ ነገረኛ ላለመባል፣ በሰላም ለመኖር ስትል ነገሮችን እንደተወች ትናገራለች። ችላ ብላ እንደሄደች ትናገራለች። ያንን አለመጠየቋ ግን ዛሬ በትልቁ ዋጋ አስከፍሏታል። ያ ሁሉ ተበድራ የሰበሰበችው ገንዘብ ዕዳ ውስጥ ከቷታል እሷን። ምክንያቱም መታከሚያ ብላ ነው የሰበሰበችው። ያ ሁሉ ሰው ፊት አይታ የሰበሰበችው ገንዘብ እሱ ግን ሲያደርገው የነበረውን ነገር ተመልክተናል። እና ይህች ሴት በሰዓቱ ለምን እንዴት ብላ ያልጠየቀችው ግን መልካም ሴት ስለሆነች፣ ጭቅጭቅ ስለማትፈልግ፣ ባሏ ማስጨነቅ ስለማትፈልግ፣ ቤተሰቧ ጋር ሰላም እንዲጠፋ ስለማትፈልግ ነው። እኛ በህይወታችን ፈርተን ምልክት እኮ ያየን ነው። የሆነ ነገር ትክክል እንዳልሆነ ይገባናል፣ ውስጣችን ይጠይቀናል። ጫቅጫቃ ላለመባል ወይ ደግሞ ችግር ላለመፍጠር፣ አካባቢው ሰላማዊ እንዲሆን፣ በተለይ ቤት ከሆነ ቤቱ ሰላማዊ እንዲሆን፣ ልጆች በሰላም ተኝተው እንዲነሱ ስንል ጸጥ የምንልበት አይነት ሁኔታ አለ። ስራ ቦታም ሊሆን ይችላል። ቀናችን እንዳይበላሽ እያየን አይ ብለን እንተወዋለን። እቺ በጣም አደገኛ ምልክት ናት። የሆነ ሰው ለራሱም የሚያስብ ሰው፣ ከጎኑም ላሉ ሰዎች የሚያስብ ሰው፣ ለስራው የሚጠነቀቅ ሰው ማለት ጠንቃቃ ሰው ችግሩን ሲያየው ባየነው ነገር ልክ ዝም ብለን አንናገርም። መቼ መናገር እንዳለብን ግን ማስተዋል መቻል አለብን። ችላ የምንለው ነገር ፈርተን ነገረኛ ጨቅጫቃ ላለመባል ችላ ብለን የምናልፈው ነገር፣ አይሁን ብለን የምንሄደው ነገር ሊስተካከል የማይችል ጉዳት ሊያመጣ እንደሚችል በዛሬ ባለታሪኮቻችን ተምረናል። ስለዚህ ልብ ማለት መቻል ያለብን ነገር ሁሌም ቢሆን በዕለት ተዕለት ህይወታችን ላይ የማይሆን ነገር ስንመለከት፣ በተለይ ውስጣችን ሲሰማው የሆነ ነገር ስንጠራጠር አጥርቶ ማለፍን የመሰለ ነገር የለም። አው ሰኞም ማክሰኞም ሮብም ሐሙስም የማይሆን ነገር እያየን ሰኞ ሌላ ማክሰኞ ሌላ ሮብ ሌላ አንናገርም። በማስተዋል ግን መናገር ያለብን ቀን ውስጣችን ያውቃል። በማስተዋል መናገር ስለምን መናገር እንዳለብን ውስጣችን ያውቃል። ስሜታችንን አንጫነው፣ ራሳችንን እንመነው። ለራሳችን ደግሞ ታማኝ እንሁን። የተሰማን ስሜት እውነት ነው። የተሰማንን ነገር አስተካክለን የምንናገርበትን ነገር አሳምረን ከዛ በኋላ ነገራችንን ፈተን ማለፍ ነው። ዝም የምንለው ነገር ማለት ጓሮ የተቀመጠ ቦምብ ነው። የሆነ ቀን ጠብቆ መፈንዳቱ አይቀርም። ሲፈነዳ ደግሞ ብዙ ነገር ነው የሚያበላሸው እና እንደዛ እንዳንሆን ማስተዋል መቻል አለብን። ሌላው እንግዲህ ከዚህ በተጨማሪ ብዙ ሰዎች ከተጋቡ በኋላ
አንዳንዴ እንደ ነውርም ወይ እንደ ጥቅመኝነትም የሚቆጠር ጊዜ አለ። ሀብት ግልጽ ማድረግ ኖርማል ነው፣ ችግር የለውም እኮ። በእኛ ባህል ነው እንደዚህ እንደ ነውር የተቆጠረ። ወይም ደግሞ ሀብቱን አይታ ነው የገባችው ወይ እሷ ስላላት ነው ሀብት አይቶ ነው የገባው ምናምን እየተባለ የሚባለው እንጂ በጣም ጤነኛ የሆነ ነገር ነው። ስለብዙ ነገር ክሊር አድርገው የሚገቡ ባልና ሚስቶች በኋላ ሌላ ጭቅጭቅ አይመጣም፣ ሌላ ኮምፕሌን አይመጣም፣ ሌላ ደግሞ የሚሰሙት አዲስ ነገርም አይኖርም። ስለዚህ ለዚህ ነው መጀመሪያ አጥርቶ ያለውን ነገር አጥርቶ ወደፊት መቀጠልና የትዳርን ህይወት ማስቀጠል ያለባቸው። ስለዚህ መጀመሪያ ምንድነው ያለው ሀብት ምንድነው? ችግር የለውም። ምንድነው? ቤት አለው ወይ መኪና አለው ወይ? በኋላ አይታወቅም። ልጆች ይመጣሉ። እናት ልጅ ታሳድጋለች ወይስ እንደገና ልጄን ምን ላብላው ትላለች? ስለሚለብሰው ትጨነቃለች ወይስ ስለ ትምህርት ቤቱ ትጨነቃለች? ልጅ ማሳደግ በራሱ በጣም ሀስል አለው። እናቶች በደንብ ያውቁታል። ስለዚህ ስለዛ ስለምታሳድገው ስለምታወጣው ወጪ ወይ ስለ ኑሯ እንዴት እኖራለሁ ቤት ሲኖረኛል ወይ ብላ ማሰብ የለባትም። ይህንን ክሊር ማድረግ የምትችለው ደግሞ መጀመሪያ ሲጋቡ ወይም ደግሞ አብረው ሲሆኑ ያለውን ሀብት በደንብ ክሊርሊ ሲነጋገሩ ነው፣ እሷም ያላትን እሱም ያለውን። ስለዚህ ልጆች በዚህ መሀል መጎዳት የለባቸውም። እንግዲህ ይሄ ሰው እንግዲህ አንደኛ ታሟል፣ ሁለተኛ የተሰበሰበውን ብር እነሱን የሚያስቀጥል አይደለም፣ የወደፊት ህይወታቸውን የሚያስኬድ አይደለም። ልጆች አሉ በሁለቱም ሳይድ። ስለዚህ ሁለቱም ተጠቂ ናቸው። በጣም አስቸጋሪ ነው። መስራት ይሰራሉ ወይስ ልጃቸውን ያሳድጋሉ? ሌላ ራሳቸውን አፕዴት ያደርጋሉ ማለት ግራ የሚገባ ነው። አሁን በእነሱ ጫማ ውስጥ ራሳችንን ብናደርግ ኮንፊውዝድ የሚያደርግ ነው። እንደገና ደግሞ እንትኑ ራሱ አስደንግጧቸዋል፣ ዜናው አስደንግጧቸዋል። ሌላ ሴት አለ እንደገና ልጅ አለው ሲባል ሁሉ ነገር አልቆ በጣም ከባድ ነው። ስለዚህ መጀመሪያ ከመግባታቸው በፊት ብዙ ነገር ክሊር ቢያደርጉ፣ በተለይ ደግሞ ምን አለው ምን አላት የሚለውን ነገር ኖርማል ነው። እንደተማረ ሰው ይሄ መጥፎውን ሳይድ የምናይበትን መነጽር አስተካክለን ያንን ክሊር ብናደርግ ጥሩ ነው ማለት ነው። ከዛ በተጨማሪ ደግሞ ምንድነው አንዳንድ ጊዜ ሴቶች በጣም የሚጎዱት ሀዘናቸው እጥፍ ድርብ የሚሆነው የማያውቁት ዕዳ ይመጣል ባል ከሞተ በኋላ። የዛሬ ባል ታሪካችን የማይታወቅ አዲስ ሙሉ ቤተሰብ ነው የመጣው። በጣም ትልቅ ጉዳት ነው የደረሰባት። ከሀዘኑ በላይ ይሄኛው ነገር ልቧን ይሰብረዋል፣ ሀዘኑን እያለ ማለት ነው። እና አንዳንድ ጊዜ ደግሞ ምን ይመጣል፣ ምንም ሴቷ ውስጧ የምታውቀው ነገር የለም። ገቢያቸው ምን እንደሆነ፣ ወጪያቸው ምን እንደሆነ ምንም ሳታውቅ በቃ ቤት ውስጥ የተሰጣትን ነገር ተቀብላ እየኖረች ድንገት ሁሉ ነገር የሚያስተዳድረው ባል ሆኖ ድንገት ህይወቱ ያልፍና ከዛ በኋላ ያለው ህይወት በጣም ከባድ ይሆናል። ይሄ የሚጠቅመው አንድ ሴት ገቢዋን፣ ወጪዋን፣ የቤተሰቧን የምታስተዳድርበትን ነገር ማወቅ የሚጠቅመው ለዛች ሴት ግልጽ ለመሆን ወይንም ደግሞ ያች ሴት ባሏ ስለሚወዳት ባሏ ስለሚያከብራት ምናምን አይደለም። ትልቁ ዓላማ ቤተሰብን ማስተዳደር የምትችል ሚስት ማብቃት የሚቻለው ግልጽ አድርጎ ገንዘብ መናገር ሲቻል ነው። እሱ ባይኖር እሷ ቤተሰብ ማስተዳደር ትችላለች። ገቢ ታውቃለች፣ ወጪ ታውቃለች፣ ሁሉ ነገር ግልጽ ነው፣ ስራው ሁሉ ነገር ግልጽ ነው። ዘላለም የሚኖሩ የሚመስላቸው ሰዎች አሉ። ምንም የማይሆኑ የማይሰበሩ የማይወድቁ የማይሞቱ ቢመስላቸው እንደነዛ አይነት ሰዎች ናቸው። ድንገት ይሞታሉ። ከዛ ሚስት ልጆቿን ማስተዳደር ያቅታታል። ዕዳ ይመጣል፣ የባንክ ዕዳ ይመጣል፣ አራጣ ያበደረ ሰው ይመጣል፣ በውል ያበደረ ግለሰብ ይመጣል፣ ወይ ዕቃ እንደዚህ ወስዶ ነበር ብሎ የሚመጣ ሰው ይኖራል። እና ድንጋጤው ሴቶቹን በጣም ያሳዝናሉ። እድሜያቸውን ያሳጥረዋል። ልጆች ግራ ይገባቸዋል። በተለይ ትናንሽ ልጆች ከሆኑ ትምህርት መማር ያቅታቸዋል። ለምን አባት እያለ መልካም ኑሮ የሚኖሩ የነበሩ ልጆች አባት ከሞተ በኋላ ለምን ያዝናሉ? ለምን ይጎዳሉ? የዛ ሰው የአባታቸው የአይምሮ የማሰብ ችሎታ ማነስ ነው ይሄን የሚያደርገው። ሴቶችም እናቶች መንቃት መቻል አለባቸው። ህይወታቸው ላይ ምን እየተካሄደ እንዳለ ግልጽ አድርገው ማየት መቻል አለባቸው። መጠየቅ መቻል አለባቸው። እውነትን ማወቅ መቻል አለባቸው።
ይሄንን ማድረግ የብልህ ሴት ተግባር ነው። ህይወቷ እንዴት እየተመራ ነው እንዴ? አንዲት ሴት የባሏን ገቢ ለማወቅ ጥረት ስታደርግ መብቷ ነው፣ ተገቢ ነው፣ ትክክል ነው። ከምንም በላይ ደግሞ ዕውቀት የተሞላበት ነገር ህይወቷ መምራት ስለምትፈልግ እንጂ ነገረኛ፣ ነዝናዛ ወይ ሆነ ነገር ጎርጉራ ማወቅ የምትፈልግ አይደለችም። የባሏንም የራሷንም ገቢ አውቃ ህይወቷን እንዴት መምራት እንዳለባት የምታስብ ሴት ማለት የህይወት ወይንም ደግሞ የሀብት የመጨረሻው ደረጃ ላይ ያለችም ሴት ልትሆን ትችላለች። የመጨረሻው ደግሞ የገንዘብ የሌላት ሴት ልትሆን ትችላለች። የባሏን ገቢና ወጪ፣ የራሷን ገቢና ወጪ የቤተሰቡን ስለሚባል የባል ለብቻ የሚስት ለብቻ ስለማይባል አብሮ እስከ ኖሩ ድረስ የሁለቱ የጋራ ስለሆነ ገቢዋንና ወጪዋን በአግባቡ መረዳት ያለባት አንዲት ሴት ሰው ስለሆነች እኩል ቤተሰብ የማስተዳደር ችሎታ ስላላት ባል ቢሞት ቤተሰቡ መኖር ስላለበት ቤተሰቡ መቀጠል ስላለበት ሰትራ ህይወቷን ለመኖር እንዲጠቅማት ነገ ጠዋት እንዳትደነግጥ፣ ነገ ጠዋት ግራ እንዳይገባት፣ ነገ ጠዋት እንደዚህም አለ እንዴ እንዳትል ማወቅ አለባት። ነገር ቢኖር ሴት ልጅ ቤቷ ውስጥ ያለ ገንዘብና ዕዳና ምናምን ሁሉ ነገር አጣርታ ገቢና ወጪ ማወቅ አለባት። ይሄንን ስትጠይቅ፣ ይሄንን ለመረዳት ስትሞክር አንዳንዴ እንደ ድሮ ልማድ ይቆጠራል። እንደ ፋሽን ሴት ልጅ ማወቅ የለባትም፣ ተደብቆ ይቀመጣል፣ ብር፣ ሀብት፣ መሬት ምናምን በሰው ስም ይገዛል። ይህ ያለፈበት አስተሳሰብ፣ ሞኞች ሲያደርጉ የነበሩት ነገር፣ ከሞቱ በኋላ ልጆቻቸውን የጎዱ በሰው ስም እያስቀመጡ የከሰሩ የተካዱ ሰዎችን ታሪክ እንመልከትና ህይወታችንን ሰትረን መኖር ስናስብ በቤተሰብ ውስጥ በግልጽ ገንዘብን መወያየትን እንደ ባህላችን እናድርገው። ያ የሚጠቅመው ራሳችንን ስለምናከብር ነው። ሴትም ገንዘብ መደበቅ የለባትም፣ ባልም መደበቅ የለበትም። አይ አንዳንድ ሰዎች እኮ እንደዛ ባህላቸው ነው መደበቅ አለባቸው ምናምን። እነሱ ስላልሰለጠኑ፣ አስተሳሰብ ስላልገባቸው፣ የህይወት ትርጉሙ ስላልገባቸው ለምን ስራ እንሰራለን፣ ለምን ገንዘብ እናገኛለን፣ ለምን እንማራለን፣ ለምን እንኖራለን የሚለውን እውነት ስንረዳ ግን ራሳችንን እየተውን ለልጆቻችን ለልጅ ልጆቻችን እያሰብን ስንሄድ መሬት በእንትና ስም ቤት በእንትና ስም አንልም። ምክንያቱም መሬት በዚህ ጋር ቤት በዚህ ጋር ገንዘብ በሰው ስም እያደረግን ከሄድን ወደ ህይወታችን አይደለም የሚመጣው፣ ወደ ልጆቻችን አይደለም፣ ወደዛ ነው የሚፈሰው። እሱም መረዳት መቻል አለብን። በየቦታው ከቤተሰብ የተደበቀ ገንዘብ፣ በየቦታው ከቤተሰብ ከሚስት ከልጆች የተደበቀ ሀብትና ንብረት ማለት ደግሞ እዛው የሄደበት ቦታ ነው የሚቀረው። በፍጹም ወደ ልጆቻችን አይመጣም። የለፋንበት ለልጆቻችን ነው መሆን ያለበት። የለፋንበት ለትዳር አጋራችን ወደፊት ነው መሄድ ያለበት፣ ለልጅ ልጆቻችን። የማይሆን አስተሳሰብ ኔጌቲቭ ነገር እንትተን ወደ ዘራችን፣ ወደ ልጆቻችን፣ ወደ ራሳችን ትኩረት ማድረግ የብልህ ስራ ነው። ከዛ ውጭ ስናስብ ራሳችንን ካገኘነው ግን ስለተሳሳትን ትክክለኛ አስተሳሰብ እንድናገኝ የስነ ልቦና የምክር አገልግሎት እናገኝ። ምክንያቱም ተደብቆ ገንዘብ ሲያስቀምጥ የነበረ ሰው ካለ አሁንም ተደብቆ ከሚስቱ ሚስትም ከባሏ ተደብቃ ገንዘብ የምታስቀምጥ ከሆነ ንብረት፣ ሀብት እየሸሸጉ ከትዳር አጋራቸው የፈለገ አይነት ጸብ ይኖር፣ የፈለገ አለመግባባት ይኖር፣ እንደዛ ሲያደርጉ ራሳቸውን ካገኙ የአስተሳሰብ መዛባት እንዳለባቸው ይረዱና ቀጥ ብለው ይሄንን ነገር አድርጌያለሁ ብለው አምነው የስነ ልቦና የምክር አገልግሎት ይቀበሉ። የዛን ጊዜ የህይወት ትርጉም ይገባቸዋል፣ የትዳር ትርጉም ይገባቸዋል፣ አብሯቸው ያለ ሰው ትርጉም ይገባቸውና ከዛ ትክክለኛውን ትምህርት ይወስዳሉ። ሄዶ ለኩያው ቢነግረው፣ ሄዶ ለጓደኛው ቢነግር፣ ለስራ ባልደረባው፣ ለቢዝነስ ፓርትነሩ ምናምን ቢነግር እውነተኛው ምክር አይነግረውም። ደጋረክ ደብቅ፣ ደጋረክሽ ደብቂ ነው የሚለው ከጎናችን ያለ ሰው። እውነት ያ አይደለም። ለራሱ የሚያስብ ሰው ይሄን አያደርግም። ሄደን ባለሙያ እናናግር። ይሄንን ካስተካከልን በኋላ ውሳኔ እንወስናለን። ሌላው እንግዲህ እነዚህ ሁለት እህቶች ብቻ አይደለም የተጎዱት፣ ወይም ሁለት ሚስቶች ብቻ አይደለም ጉዳት የደረሰባቸው በዚህ ባል ወይም አባት ምክንያት። ሌላ ብዙ ቤተሰብ ነው ያበጣበጠው። አንደኛ የነሱ ቤተሰብ አሉ፣ ሁለት ቤተሰብ አለ፣ ከዛ ደግሞ የሱ ቤተሰብ አሉ፣ 3 ቤተሰብ ነው እንግዲህ ያመሰቃቀለው። እነዚህ ሰዎች ምን አይነት ህይወት ነው ከዛ በኋላ የሚኖሩት? ራሱ እርስ በርስ ራሱ ሲተያዩ ምን አይነት ነው ውስጣቸው ራሱ የሚመጣባቸው ነገር? በጣም ብዙ ነገር አመሰቃቅሎ ነው የሞተው። ሞት እንዳለ ረስቶታል። ሰው ከታመመ መቼም በቃ አያውቀውም እኮ ነገ ከነገ ወዲያ ብሎ እኮ ራሱን ማስተካከል አለበት አይደል? ብዙ ነገር ሴትል ማድረግ አለበት። ይሄ እንኳን ቢሆን ኖሮ ብሎ አላሰበም እኮ።
ሌላ ሁለተኛ ሚስት ራሱ እንዳለውና በቃ ያለበትን ሁኔታ እንኳን ክሊር አድርጎ ወይ ለቤተሰቦቹም አልተናገረም ወይ ሰብስቧቸው እንግዲህ ፍረዱኝም ብሎ ራሱም እንግዲህ ይቅር በሉኝ ብሎም አልተናገረም። አልገባውም መሰለኝ ያለበት ሁኔታ። ህመሙም እየበረታበት ነው ሄደው። ስለዚህ እሞታለሁ ብሎ ያሰብ አይመስለኝም። ቢያስብ ኖሮ ሰው እንደሚሞት ቢያስብ ነገ አልኖርም ብሎ ቢያስብ ኖሮ እንደዚህ አይነት ድብብቆሽ አይጫወትም። ማንኛውም ሰው በየቀን በየዕለት የሚሰራው ነገር ላይ እሞታለሁ ብሎ ቢያስብ ትክክለኛውን ነገር ነው የሚያደርገው። ሲመስለኝ ሳስበው እንደሚሞት እርግጠኛ አይደለም። ምናልባት እድናለሁ ብሎ ስላሰበ ይመስለኛል። ምክንያቱም ባይሞት ኖሮ የሁሉ ነገር ግልጽ ሆኖ ክሊር ሆኖ አይወጣም ነበር። ስለዚህ ከዚህ ታሪክ ብዙዎቻችን ብዙ እንማራለን ብዬ አስባለሁ። ምክንያቱም ሞት የሚባል ነገር እንዳለ እንድናቅ። ስለዚህ ምንሰራው የየዕለት ኑሯችን ምንሰራው የየዕለት ምናስበው ነገር ምናደርገው ነገር ሁሉ ሞት እንዳለ እያሰብን ብናደርግ እውነተኛና ትክክለኛውን ነገር አትሊስት ልባችን የሚፈቅደውን አይምሯችንን የማይወቅሰንን ነገር በየዕለት እናደርጋለን ብዬ አስባለሁ። ሌላው ይህንን ፕሮግራም እየተመለከቱ አሁን በዚህ ሰዓት ድንገት የትዳር አጋራቸው ህይወቱ አልፎ ተመሳሳይም ባይሆን ተቀራራቢ የሆነ ሁኔታ ህይወታቸው እንዴት እንደሚመሩ አዲስ ነገር ገጥማቸው በጣም ጭንቀት ውስጥ ያሉ እህቶች ይኖሩናል። በየቤቱ በየጓዳው አገር ውስጥ የሚሆን ከሀገር ውጭ ሆነው የትዳር አጋራቸው ድንገት ሞቶ ህይወታቸውን በየት መንገድ እንደሚሄዱ አሁን እንዳየነው የሚያስደነግጥ ነገር እንኳን ባይኖር ሰላማዊ ህይወት ኖሯቸው ግን ይደነግጣሉ። እንዴት እንደሚመሩ እንዴት ልጅ እንደሚያሳድጉ የሚጨንቃቸው እህቶች አሉ። አንዱ ሰው ይመጣና በዚህ መንገድ ሂጂ ይሄ ይሻልሻል፣ አንደኛው ሰው ይመጣና ውዝግብ ምናምን የተለያየ ትርምስ ይሆንና ያልጠበቀችው ሀዘን ይሆናል የገጠማት፣ ትጨነቃለች። እንደነዚህ አይነት እህቶቻችን መረዳት ያለባቸው አንድ ነገር አለ። ከሀዘን መውጣት፣ ከሀዘን ማገገም፣ መጽናናት፣ የእውነተኛ መጽናናት፣ ይሄ ሰው ፊት ስንታይ መሳቅ፣ መብላት፣ መልበስ ምናምን ሳይሆን ከውስጥ መጽናናት እንዲኖር ምን እንደምናረግ ማወቅ፣ ልጆቹን እንዴት አድርገን ነው የምናሳድገው ከዚህ በኋላ የሚለውን ነገር ለመረዳት ግዴታ ነው የስነ ልቦና የምክር አገልግሎት ያስፈልጋል። መረዳት አለብን። እዚህ ጋር ቆም ብለን አስበን ቀጥ ብለን የስነ ልቦና የምክር አገልግሎት ጋር መሄድ፣ ያ ባለሙያ የነገረንን ነገር ስነ ስርዓታችንን ጠብቀን የተባልነውን ነገር ማድረግ፣ ከውስጣችን የሚሰማንን እውነቱን መናገርና ከዛ ልጆቻችንን ማሳደግ። ይሄን የምናደርገው ለራሳችን ብቻ አይደለም። መጀመሪያ የሚጠቅመን እኛን ነው። ከኛ በላይ ግን ልጆቻችንን ይጠቅማል። ልክ እንደዚህ አይነት ነገር ሲገጥም ወንድም ሴትም ሊሆን ይችላል የገጠመው፣ ልጆቹን እኛ መድከም አይፈቀድልንም፣ ማዘን አይፈቀድልንም። ሀዘኑን ውስጣችን እንዲገባና እንዲሰማን ራሱ ህይወት አይፈቅድልንም። መድከም ከዛ በኋላ የሁለት ሰው ኃላፊነት ነው ያ ሚስት የሞተችበት ወይንም ባል የሞተበት ሰው ተሸክሞ የሚኖረው። እናትም አባትም ሆነና የምንኖረው ከዛ በኋላ። ስለዚህ አይምሯችን በስነ ስርዓት ማሰብ መቻል አለበት። እንደሱ እንዲያደርገን ራሳችንን የምንታከምበት ቦታ መሄድና ልጆቻችንን በስርዓት ማሳደግ አለብን። ታዲያ ልጆች ካደጉስ፣ ልጆች ህይወታቸውን ከመሩስ፣ ወላጅ እኮ በልጅነት ብቻ አይደለም ልጅ የሚያሳድገው። ወላጅ እኮ አያት ሆኖ የልጅ ልጆች የሚያድጉበትን መንገድ እኮ ባያስተካክል እንኳን ቁጭ ብሎ እንዲያርጉ ብሎ ይናገራል፣ ይመክራል። ለልጆቻችን ወላጅ ብቻ ሳይሆን መልካም እንኳን አያት መሆን የምንችለው ውስጣችን በእንደነዚህ አይነት ሀዘኖች ውስጥ ካለፍን ስንጽናና ስለሆነ ሁላችንም መረዳት ያለብን ነገር በየትኛውም እድሜ ክልል ውስጥ የትኛውም እድሜ ደረጃ ላይ እንሆን የትዳር አጋር ከሞተ ወይንም ከሞተች መጽናናት እንድንችል፣ መበርታት እንድንችል፣ ላሉት ልጆች መትረፍ እንድንችል፣ ኃላፊነታችንን በአግባቡ እንድንወጣ፣ በሀዘን እንዳንሰበር የስነ ልቦና የምክር አገልግሎት አግኝተን ህይወታችንን እንምራ። አለበለዚያ ግን ጥሩ ወይንም ደግሞ መልካም የሆነውን መንገድ ለመራመድ እንቸገራለን። ውድ የስለ ህይወት ቤተሰቦች፣ ገነትና ጽጌ ያለመግባባታቸውና ወደ ጸብ መግባታቸው በሁለቱ ማል የተፈጠረ ሳይሆን ዳንኤል የዋሸውና በቅጥፈት የኖረው ህይወት ነው። ሁላችንም መልካም ተግባር ለኛ በህይወት ሳለን ብቻ ሳይሆን ለቀጣዩ ከኛ በኋላ ለሚኖረው እያሰብን ይሁን እያልን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።